የተከበራችሁና የተወደዳችሁ ተመልካቾቻችን የትውልድ ድምጽ ከሆነው ኤምኤን 5 ኪሎ ከሚገኘው ስቱዲዮአችን የኤምኤን 24/7 ምዕራፍ 2 አሁን በቀጥታ ስርጭት ተጀምሯል። ተመልካቾች ከዳይሬክተራችን ሄኖክ ካሳሁን ጋር በመሆን እንዲሁም ከመላው ስቱዲዮና የስርጭት ባለሙያዎች ጋር በመሆን ባልደረባዬ ኢየሩሳሌም ወሰንየለህ እኔም ተስፋው ነኝ ሰይድ እንዲሁም በምልክት ቋንቋ አማራ እያሌው አብረናችሁ እስከ 2 ሰዓት በተለያዩ ጉዳዮች የምንዘልቅ ነው የሚሆነው። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አጫጭር ዜናዎቹን በማስቀደም እንጀምራለን። ኢትዮጵያ የስደተኞችን መብትና ደህንነት በማስከበር ረገድ ያላትን ዓለም አቀፍ ሚና አጠናክራ ትቀጥላለች ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በተገኙበት ዛሬ በዓለም አቀፍ የስደተኞች ቀን አከባበር ላይ በስደት ዙሪያ በጎ ተጽዕኖ የፈጠሩና ለውጥ ያመጡ አካላትን የስደት ቻምፒየን በሚል ተከብሯል። በዚህ ወቅት መንግስት በዜጋ ተኮር ፖሊሲው በተለያዩ ሀገራት በችግር ላይ የሚገኙ ዜጎችን በክብር ወደ ቤታቸው የመመለስና የማቋቋም ስራን ቀዳሚ ትኩረቱ አድርጓል ብለዋል። እኛ ስደተኞችን የችግር ምንጭ ሳይሆን የሀገራትን ኢኮኖሚ የሚያጠናክሩና ማህበራዊና ባህላዊ ትስስርን የሚያጎለብቱ የፈጠራ የስኬትና የለውጥ ኃይሎች አድርገን እንመለከታቸዋለን ነው ያሉት። ኢትዮጵያ በመደመር እሳቢዋ ከተለያዩ ሀገራት የመጡ ከ1 ሚሊዮን በላይ ስደተኞችን ተቀብላ ታስተናግዳለች ያሉት አቶ ተመስገን ተገቢውን ከለላና ድጋፍ በመስጠት በዓለም አቀፉ የስደተኞች ስምምነት ትግበራ ላይ ግንባር ቀደም ሚናዋን እየተወጣች ነው ብለዋል። ለስደተኞች መብትና ክብር መቆም የመንግስት ኃላፊነት ብቻም ሳይሆን የሁላችንም የሞራል ግዴታ መሆኑን መገንዘብ ይገባል ማለታቸውን የኢትዮጵያ ዜና አገልግሎት ዘግቧል። ተመልካቾች በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በአሁኑ ወቅት በስንዴ የተሸፈነው መሬት 7 ሚሊዮን ሄክታር ገደማ መድረሱን ምርትና ምርታማነት እየጨመረ መምጣቱም ተገለጸ። የኢትዮጵያን የስንዴ ትራንስፎርሜሽን ጉዞ የሚያሳይ ፊልም ለእይታ የበቃ ሲሆን በግብርና መስክ መሰማራት የሚፈልጉ ዜጎችን በዲጂታል ስርዓት ለማሰልጠን የሚያስችል መርሃ ግብርም ይፋ ሆኗል። ሰብስቤ ባዩ ዝርዝሩን ይዟል። ኢትዮጵያ ከዚህን ቀደም 75 በመቶ ገደማ የስንዴ ፍጆታዋን በራሷ አምርታ የምትጠቀም ሲሆን 25 በመቶ የሚሆነውን ደግሞ ከውጭ ስታስገባ መቆየቷን መረጃዎች ያሳያሉ። ለዚህም በዓመት እስከ $1 ቢሊዮን ስታወጣ ቆይታለች። ይህ ታዲያ ከፍተኛ የስንዴ ምርታማነት ትራንስፎርሜሽንን እንድታደርግ ካደረጓ ምክንያቶች መካከል አንዱ ነው። ታዲያ ይህንን በስንዴ ዘርፍ የተገኘውን ውጤታማ ስራ በሰፊው ማስተዋወቅ እንዲሁም ሰንዶ ለታሪክ ማቆየት ይገባልና የኢትዮጵያን የስንዴ ትራንስፎርሜሽን ጉዞ የሚያሳይ ፊልም ተዘጋጅቶ ለእይታ በቅቷል። የስንዴ ትራንስፎርሜሽን ስራው 4 ዋና ዋና ጉዳዮችን ማዕከል አድርጎ ሲተገበር መቆየቱን የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ ይናገራሉ። በአማካይ ከ700 ሚሊዮን እስከ 1 ቢሊዮን የአሜሪካ ዶላር ያስወጣን ነበርና ይሄንን በሀገር ውስጥ ምርት ለመተካት ምን መደረግ አለበት የሚለውን 4 የስራ ማዕቀፎች ወይም ምሰሶዎች ይዘን ተነሳን። ይሄ የመጀመሪያው ስንዴ የሚመረትበት አካባቢ ላይ የምርምር ውጤትን እንጠቀም፣ በአሲዳማነት የተጠቃ መሬትን አክመን በላይም በማከም ወደ ምርት መመለስ። በሶስተኛ ደረጃ ደግሞ አሁንም ስንዴ አምራች በክረምት ውሃ የሚተኛበት ቦታ አለ፣ እሱን በማጠንፈፍ። በአራተኛ ደረጃ የመስኖ ስንዴ ነው፣ በበጋ ጊዜ የሚሰራ። ባለፉት ዓመታት በተሰራው ስራ በአሁኑ ወቅት በስንዴ የሚሸፈነው መሬት 7 ሚሊዮን ሄክታር ገደማ መድረሱንና ምርታማነቱም እየጨመረ መምጣቱን ነው ዶክተር ማንደፍሮ የገለጹት። በ3502 ሄክታር የተጀመረ አሁን 4.2 ሚሊዮን ድረስ የደረሰ በመስኖ ስንዴን ማምረት። ይሄ ከዚህ የሚገኘው ምርት ደግሞ ከክረምቱ የበለጠ አማካይ ውጤት ስላለው በስንዴ ራሳችንን መቻል አለብን ብለን የተነሳነውን እንደ አውሮፓውያን አቆጣጠር በ2023 መጨረሻ ላይ ራሳችንን ቻለን። የአምናን ዳታ በምናይበት ጊዜ 7 ሚሊዮን ሄክታር መሬት ታርሶ ወደ 230 ሚሊዮን ኩንታል ምርት ተገኝተዋል። እንግዲህ ስንጀምር ወደ 29 ኩንታል በሄክታር የነበረ ምርታማነት አምና 36 ኩንታል በሄክታር ይሄንን
በቀላሉ በ7 ሚሊዮን ብታባዛው ሊገኝ የሚችለው ምርት ተጨማሪ ምርት በጣም ከፍተኛ ነው። ይህንን ወደ 45 ማድረስ ነው ትልማችን። በስንዴ ምርታማነት ማሻሻል ዙሪያ የተሰራው ስራ በምግብ ራስን ከማስቻል ባለፈ እንደ ሀገር አንገታችንን ቀና እንድናደርግ የሚያደርገን ነው ብለዋል ዋና ዳይሬክተሩ። የተዘጋጀው ፊልምም ይህንኑ የሚያሳይ መሆኑን በመግለጽ ተረጂ የነበርን ሰዎች እርዳታውም ደግሞ በብዛት ስንዴ ላይ ያተኮረ ስንዴው ምን ይሁን ምን ስንዴ እየመጣ ያለ ራሳችንን እንችለን ወደ ኤክስፖርት ስንደረደር ዓለም ላይ ትልቅ እንድምታ አለው። ለኛም ደግሞ ትልቅ ሳቲስፋክሽን አለን። እንደ ዜጋም ዜጎቻችን የሰው እጅ እንዳያዩ ኢቭን የሚረዳ ሰው አገር ውስጥ እንኳን ቢኖር በራስህ ምርት የምትረዳው ይሆናል ማለት ነው። እንደ ሀገር ቀና ብለህ እንድትሄድ ያደርግሃል። በሌላ በኩል በግብርና መስክ መሰማራት የሚፈልጉ ዜጎችን በዲጂታል ስርዓት ለማሰልጠን የሚያስችል መርሃ ግብርም በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት በኩል ይፋ ሆኗል። በኢትዮጵያ ግብርና ትራንስፎርሜሽን ግብርና ተኮር የወጣቶች ስራ ዕድል ፈጠራ ፕሮግራም ዳይሬክተር አቶ ኃይሌ ዴሬሳ መርሃ ግብሩ ቴክኖሎጂ መሰረት ያደረገና ለወጣቶች አመቺ የሆነ ነው ብለዋል። ፕላትፎርሙ ወጣቶች ለቴክኖሎጂ ቅርብ ከመሆናቸው አንጻር ለነሱ አመቺ በሆነ መልኩ የክህሎት ስልጠናዎች ፕራክቲካል ወይ ደግሞ ተግባር ተኮር የሆኑ ተቀርጾ እዛ ፕላትፎርም ላይ ተዘጋጅቶ ወጣቶቹ በራሳቸው በሚመቻቸው ሁኔታ እዛ ላይ ገብቶ ስልጠናዎቹን ወስደው ስልጠና መውሰድ ብቻ አይደለም ሰርቲፊኬት አግኝቶ የሚፈልጉት የግብርና ቢዝነስ ውስጥ እንዲሰማሩ ወይ ደግሞ እየሰሩ ያሉትን እንዲያጠናክሩ እንዲያስፋፉ የሚያግዝ ፕላትፎርም ነው። በስልጠናው መሳተፍ የሚፈልጉ አካላት ስልጠናውን በቴክኖሎጂ በመታገዝ በማንኛውም ቦታ ሆነው ከወሰዱ በኋላ እውቅና እንደሚያገኙ ተገልጿል። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን ኤምኤን 24/7 ምዕራፍ 2 ነው በመከታተል ላይ ያላችሁ ተመልካቾች። ከኛ ጋር ስላላችሁ እናመሰግናለን። የኢፌዴሪ አየር ኃይል የኢትዮጵያን ሉዓላዊነት ከወረራ ጠብቆ የቆየ ብቻ ሳይሆን በተለያዩ ጊዜያት ከህዝቡ ጎን በመሆን ህዝባዊነቱን በተጨባጭ ያሳየ መሆኑን የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ቡዜን አልከድር ገለጹ። አየር ኃይሉ የተመሰረተበትን 90ኛ ዓመት ምክንያት በማድረግ ህዝባዊ የውይይት መድረክ በአድዋ ድል መታሰቢያ ተካሂዷል። ሪፖርተራችን ሀብታሙ ሙለታ በዚህ ጉዳይ ላይ ተጨማሪ ዘገባ አለ። በኢትዮጵያ የተቋማት ታሪካዊና እድሜ ጠገብ ከሚባሉት ተርታ በቀዳሚነት ይጠቀሳል የኢፌዴሪ አየር ኃይል። ተቋሙ ባለፉት 90 ዓመታት የኢትዮጵያ ነጻነት እንዲረጋገጥ ሉዓላዊነቷም እንዲከበር የአንበሳውን ድርሻ ተወጥቷል። ይህ አንጋፋ ተቋም 90ኛ ዓመቱን ምክንያት በማድረግ የተለያዩ መድረኮችን እያካሄደ ይገኛል። የዚሁ አካል የሆነው ህዝባዊ የውይይት መድረክ በአዲስ አበባ ከተማ አድዋ ድል መታሰቢያ ተካሂዷል። በዚህ ወቅት መልእክት ያስተላለፉት የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ቡዜን አልከድር የኢፌዴሪ አየር ኃይል የኢትዮጵያ ሉዓላዊነት ከወራሪ ጠብቆ ያቆየ ብቻ ሳይሆን በተለያዩ ጊዜያት ከህዝብ ጎን በመሆን ህዝባዊ ወገንተኝነቱን በተጨባጭ ያሳየ ነው ብለዋል። የኢትዮጵያ አየር ኃይል ከአፍሪካ ቀደምትና ከስመ ገናና አየር ኃይሎች አንዱ ሆኖ የኢትዮጵያ ሉዓላዊነት ከወራሪ ኃይል ጠብቆ የቆየ ተቋም ብቻ ሳይሆን በተለያዩ ሰው ሰራሽና የተፈጥሮ አደጋ ሲከሰትም ለወገኑ ፈጥኖ ደራሽና ታዳጊ ሰብአዊነቱን ወሰን የሌለው ከራስ በላይ ሀገሩንና ወገኑን የሚያስቀድም ሰራዊት ስብስብ የሆነ ተቋም ጭምር ነው። የኢፌዴሪ አየር ኃይል ምክትል አዛዥ ሜጀር ጀነራል ነገራ ሌሊሳ የኢፌዴሪ አየር ኃይል በሀገሪቱ ውስጥ ከሚገኙ እድሜ ጠገብ ተቋማት ውስጥ አንዱ መሆኑን ገልጸው በእነዚሁ ዓመታት በተለያዩ ውጣ ውረዶች ውስጥ አልፏል ብለዋል። ተቋሙን በ2030 ከአፍሪካ ቀዳሚ አየር ኃይል ለማድረግ በትኩረት እየተሰራ መሆኑን የገለጹት ምክትል አዛዡ የ90ኛ ዓመት ክብረ በዓሉ ተቋሙን ለመዘከርና ከሪፎርም ወዲህ የደረሰበትን ደረጃ ለዜጎችና ዓለም አቀፍ ማህበረሰብ ማሳየትን ታሳቢ ያደረገ መሆኑን ተናግረዋል። ለኢትዮጵያ ነጻነትና ሉዓላዊነት የተከፈለውን ለመዘከር ነው። ሁለተኛው አሁን ተቋማችን እንደ የትኛውም ተቋም ከሪፎርም ወዲህ የደረሰበትን ደረጃ ህዝባችን፣ ማህበረሰባችን፣ የዓለም አቀፍ ማህበረሰብ የኢትዮጵያ ህዝብ እንዲገነዘብ እንዲረዳ ነው። ሶስተኛ ራዕይ 2030 ከአፍሪካ ቀዳሚ አየር ኃይል ቀዳሚ የአቪዬሽን ተቋም ለመሆን እየሰራቸው ያሉ ስራዎችን ለማሳየት ነው።
የመድረኩ ተሳታፊዎች በበኩላቸው ለኢፌዴሪ አየር ኃይል ያላቸውን ድጋፍና አጋርነት በመግለጽ ተቋሙ የኢትዮጵያን ብሔራዊ ጥቅም ለማረጋገጥ እያደረገ ያለውን ጥረት አድንቀዋል። በየትኛውም ቦታ ላይ ማሸነፍ በስተቀር መሸነፍ ዕጣ የማያውቀው የኢትዮጵያ አየር ኃይልና የኢትዮጵያ መከላከያ ምን ጊዜም የኢትዮጵያ ቀልብና አይን ናቸውና ለአየር ኃይላችን እድሜ ጤና ይስጠው፣ ለመከላከያችን እድሜ ጤና ይስጠው። አገራችንን ኢትዮጵያን ፈጣሪ ይጠብቅልን። አየር ኃይሎቻችን በሰማይ ተምዘግዛጊ በምድር ተኳሽ ጀግኖች ናችሁ። የኢትዮጵያ አየር ኃይል ከፍተኛ ምስጋና ያስፈልገዋል። ተቋሙ የዘመኑን ቴክኖሎጂ መሸከም የሚችሉ ሙያተኞችን በስልጠና በማፍራት ሌሎች ሎጂስቲክሶችን በራስ አቅም በማምረትና በመጠገን ለሀገራችን የኢንዱስትሪ እድገት ታሪካዊ አሻራውን እያኖረ ያለ መሆኑን አፈ ጉባኤ ቡዚናል ከድር ገልጸዋል። የዘመኑ ቴክኖሎጂ መሸከም የሚችሉ ሙያተኞችን በስልጠና በማፍራት ሌሎች ሎጂስቲኮችን በራስ አቅም በማምረትና በመጠገን ለሀገራችን የኢንዱስትሪ እድገት ጭምር ታሪካዊ አሻራውን እያኖረ ያለ የሀገር ሀብት የሆነ ተቋም ጭምር ነው። 9ኛው የኢፌዴሪ አየር ኃይል የምስረታ በዓል ላይ የተለያዩ ሀገራት የሚሳተፉበት የአየር ላይ ትርኢት፣ የአፍሪካ አየር ኃይል አዛዦች ኮንፈረንስና የአቪዬሽን ኤክስፖ እንደሚካሄድ ተመላክቷል። ተመልካቾች የኤምኤን 24/7 ምሽታችን እንደቀጠለ ነው። አምራች ኢንዱስትሪዎች በጥራትና በብዛት ምርቶችን ማምረት እንዲችሉ የፋይናንስ ተቋማት ሚና የጎላ መሆኑን የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ቢሮ ኃላፊ አቶ ጃንጥራር አባይ ገለጹ። ቢሮው ከፋይናንስ ተቋማት አመራሮችና ከአምራች ኢንዱስትሪ ባለቤቶች ጋር ምክክር አድርጓል። ቴዎድሮስ ይሳ ዝርዝር አለው። አምራች ኢንዱስትሪዎች ለሀገር ኢኮኖሚ እድገት የጎላ አስተዋጽኦ ያበረክታሉ። በሀገር በቀል ኢኮኖሚ ማሻሻያ ትኩረት ከተሰጣቸው ዘርፎች መካከልም የኢንዱስትሪ ዘርፉ አንዱ ነው። በአዲስ አበባ ከተማ ለአምራች ዘርፉ ፈተና የነበሩ ችግሮችን በመፍታትና ዘርፉን በመደገፍ ምርታማነት እያደገ መምጣቱ ይነገራል። የመስሪያ ብድር የሚገኝበትን መንገድ በማመቻቸት የቦታ እጥረት ችግራቸውን የመቅረፍና መሰረተ ልማቶችን የማሟል ስራዎች ከዚህ ቀደም መሰራታቸው ይታወሳል። አሁንም የአምራች ኢንዱስትሪዎችን ምርታማነት ለማሳደግ የተለያዩ ተግባራት ተጠናክረው ቀጥለዋል። በዚህም አምራች ኢንዱስትሪዎች የሚገጥማቸውን የብድር አቅርቦት ችግር ለመቅረፍም የአዲስ አበባ ኢንዱስትሪ ልማት ቢሮ ከፋይናንስ ተቋማትና አምራች ኢንዱስትሪዎች ጋር ውይይት አካሂዷል። የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ በከተማው የሚገኙ ኢንዱስትሪዎች የማምረት አቅማቸው ከ66 ከመቶ በላይ መድረሱን ገልጸው አምራች ኢንዱስትሪዎች የማምረት አቅም 85 ከመቶ ለማድረስ እየተሰራ ነው ብለዋል። በኢንዱስትሪ ቁጥሩም ሰፋ ያለ ቁጥር የሚገኝበት አካባቢ ይኖር አዲስ አበባና አዲስ አበባ ዙሪያ ነው። እነዚህ ኢንዱስትሪዎች አሁን ላይ የማምረት አቅም አጠቃቀም ልኬታቸው ከፍ እያለ መጥቷል። መድረስ ካለበት ግን አልደረሰም። ምክንያቶቹ ብዙ ናቸው። ኢንዱስትሪዎቹ 66.67% ላይ ነው አሁን የማምረት አጠቃቀማቸው የሚታየው። ይሄ 85% ሊደርስ ይፈልጋል። በ2022 85% ለማድረስ የግድ ማሽነሪ መለዋወጫ ይፈልጋሉ፣ ቦታ ይፈልጋሉ፣ ኢንፍራስትራክቸር ይፈልጋሉ፣ ብድር፣ ፋይናንስ፣ ኢንሹራንስ፣ ብዙ የድጋፍ ማዕቀፎች ይፈልጋሉ። በከተማ አስተዳደሩ ምርታማነትን ለማሳደግ የተለያዩ ድጋፎች ሲደረግላቸው መቆየቱን የገለጹት የአምራች ኢንዱስትሪ ባለቤቶች ምርታማነትን ለማሳደግ ብድር አቅራቢ ተቋማት ትኩረት ሰጥተው ሊሰሩ እንደሚገባ ጠይቀዋል። ባንኮች የሚጠይቁት ሀብታም ሆነህና ነው። እኔ ጋር ስትመጣ መጀመሪያ ሀብታም ሁን፣ ቤት፣ መኪና፣ ጃይንት የሆኑ ሪጂድ አሴቶች ይዘህ ካልመጣ ምንም አንሰማህም ነው። ከእናንተ ጋር ተሳስረን የምንሰራበትን መንገድ እናንተን ባንኮች ብትመለከቱልን አሁን እንደተባለው ኢንዱስትሪው ላይ ትልቅ ለውጥ ማምጣት እንችላለን። የፋይናንስ ተቋማት የስራ ኃላፊዎችም አምራች ኢንዱስትሪው ምርታማ እንዲሆንና ለሀገር ኢኮኖሚ የሚጠበቅበትን አሻራ እንዲያስቀምጥ በትኩረት እንደሚሰሩ አረጋግጠዋል። ሪስኩን አቨርት ለማድረግ ባንክ ዋስትና ይፈልጋል። ግን ዋስትና አማራጮች ደግሞ መኖራቸውን ተበዳሪዎች ማወቅ አለባቸው። ቤት፣ መኪና ብቻ ሳይሆን በርካታ የሚባሉ ዋስትናዎች አሉ። ሼር ሰርቲፊኬት ሊሆን ይችላል፣ ኢንክሉዲንግ ገቨርንመንት ጋራንቲ የፌዴራል ሊሆን ይችላል፣ የሪጂናል ገቨርንመንት ሊሆን ይችላል። እንደዚህ አይነት ዋስትናዎችም ለባንኮች ቢቀርቡ ባንኮች አክሴፕት ያደርጋሉ። ዞሮ ሪስኩን አቨርት ለማድረግ የምንገለገልበት ስለሆነ ማለት ነው። ሲነገር የነበሩት ከአሰራር ከፕሮዳክቱን አቬለብል ከማድረግ አንጻር ያሉትን ሪል የሆኑ ፊድባኮችን ወስደን የተሻለ ደግሞ ፎከስድ የሆነ ሴክተሩን በደንብ ለማሳደግ የሚያስችል አሰራሮችን ለማዘመን ጥረት የምናደርግ ይሆናል ብዬ አስባለሁ። አምራች ኢንዱስትሪ ውጤታማ እንዲሆን ያሉ ችግሮችን በጋራ በመፍታት ለሀገር እድገትና ኢኮኖሚ በትብብር መስራት እንደሚገባም አቶ ጃንጥራር አባይ አሳስበዋል። በነበራችሁ አስተያየት ባነሳችኋቸው ጥያቄ ቀጥለን በምንሰራቸው ስራዎች ላይ
እናንተ ደግሞ ባንኮች ወስዳችሁ መፈተሽ ባለባቸው ጉዳዮች ላይ ኢንዱስትሪውን ምን ያህል ለአዲስ አበባ ደግፍ ነው የሚለው ዳታውን ወስዳችሁ መረጃ ለይታችሁ እንድትሰጡን፣ ከዛ ባሻገር ያሉ ቻሌንጆች ካሉ ቢሮክራሲውን ደግሞ ለመስበር እኛ ዝግጁ ነን። ተቀራርበን መስራት ለጋራ ሀገር ለጋራ ተጠቃሚነት ስለሆነ አብረን እንሰራ አደራለን ማለት ነው የምንፈልገው። በአዲስ አበባ ከተማ በአነስተኛና መካከለኛ እንዲሁም በከፍተኛ ደረጃ ላይ የሚገኙ ከ3800 በላይ አምራች ኢንዱስትሪዎች እንዳሉም ተገልጿል። በስራ አካባቢ ላይ የሚከሰቱ አደጋዎችን በመለየት የሰራተኞችን ደህንነት ማስጠበቅ ጉዳይ የሁሉም ትኩረት ሊሆን እንደሚገባና ትኩረት ሊሰጠው እንደሚገባ ተገለጸ። የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር የሙያ ደህንነት ጤንነትን በተመለከተ ያጠናው ጥናት ከተለያዩ ባለድርሻ አካላት ጋር ተወያይቶበታል። ጸጋ ታደለ በዓለም አቀፍ ደረጃ በስራ አካባቢ በሚከሰት ጉዳት ከ2.2 ሚሊዮን በላይ ሰዎች በአመት ውስጥ ህይወታቸውን እንደሚያጡ ጥናቶች ያመላክታሉ። በፈጣን የእድገትና የልማት ጎዳና ላይ በምትገኘው አዲስ አበባም ለእድገቷ ምክንያት የሆኑ ኢንዱስትሪዎችና ሌሎችም የስራ ዘርፎች ከስራ አካባቢ ደህንነት ስጋት ነፃ መሆን እንዳለባቸው ይታመናል። ይሁን እንጂ በተለይ በአምራች ኢንዱስትሪው፣ በአገልግሎት ሰጪ ተቋማትና በግንባታ ዘርፉ የሰራተኞችን ደህንነት አደጋ ላይ የሚጥሉ አጋጣሚዎች ሲከሰቱ ይስተዋላል። ይህንን ችግር ለመቅረፍና መፍትሄ ለማበጀት የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከአዲስ አበባ ዩኒቨርሲቲ ጋር በመሆን ያጠናውን ጥናት ከተለያዩ ባለድርሻ አካላት ጋር ተወያይቶበታል። በአዲስ አበባ ስራና ክህሎት ቢሮ የአሰሪና ሰራተኛ ዘርፍ ኃላፊ አቶ አበበ ተቀባ የስራ ላይ ጉዳት መጨመሩን ተከትሎ ችግሩን ከስሩ ለመረዳት ጥናቱ አስፈላጊ መሆኑን ገልጸዋል። ከሙያ ደህንነት ጤንነት ጋር ተያይዞ አንድ ፋብሪካ ውስጥ ምንድነው መሆን ያለበት? በማወቅም ባለማወቅም በግንዛቤ እጥረት ችግርም ፋብሪካውም ዳሜጅ ሊሆን ይችላል፣ ሰራተኞችም ሊጎዱ ይችላሉ። ሁለቱም እንዳይጎዱ ሊያደርግ የሚችል የአሰራር ማዕቀፍ ተዘርግቷል። በጥናቱ የተሳተፉትና በአዲስ አበባ ዩኒቨርሲቲ የመካኒካልና ኢንዱስትሪያል ምህንድስና ትምህርት ክፍል ተባባሪ ፕሮፌሰር ካሱ ጂልቻ በጥናቱ የተለያዩ ችግሮች መኖራቸውን ያነሳሉ። ለምሳሌ ሰራተኞች የመስማት ችግር እንደገጠማቸው፣ የማየት ችግር እንደገጠማቸው፣ የሰውነት ቁስለት እንደገጠማቸው፣ እንደዚሁም በድምጽ ምክንያት የሚመጡ የአእምሮ እረፍት ማጣት ስትረስ የምንለው ገጥሟቸው አይተናል። ጥናቱ በዘርፉ ላይ የሚስተዋሉ ችግሮችን በጉልህ ያሳየ መሆኑን የሚገልጹት ደግሞ የኢትዮጵያ ሰራተኞች ኮንፌዴሬሽን ማህበራት ማደራጃና ኢንዱስትሪ ግንኙነት ዘርፍ ቡድን መሪ አቶ ጫን ያለዋወቀ ናቸው። ጥናቱ የሰራተኛውን ደህንነት ከግንዛቤ ያስገባ ነውም ብለዋል። ሰራተኛው ነው ምርት የሚያመርተው፣ ምርቱንም ስራውንም የሚሰራው፣ ችግሩ የሚደርስበት በተለይ ይሄ የሙያ ደህንነትና ጤንነት ጉዳይ ኦኤስኤች፣ እንደገና ደግሞ ይሄ መርዛማ የሆኑ ነገሮች ሁሉ ችግሮች የሰራተኛው ችግሮች ናቸው። ሰራተኛው ነው የሚሰራው፣ ሰራተኛው ነው የሚመርተው፣ ችግሩ የሚደርሰው ሰራተኛው ነው። ስለዚህ ጥናቱ ሙሉ ለሙሉ ሰራተኛው ነው ኮንሰርን የሚያደርገው። ጥናቱ ከጥናት ባሻገር ግብ ያደረገው ችግሮቹን በዘላቂነት መፍታትን በመሆኑ የግንዛቤ እጥረትን በመሙላት መረጃንም በተለያዩ አማራጮች ተደራሽ በማድረግ ለተግባራዊነቱ ሁሉም የድርሻውን መወጣት እንዳለበትም ጠቁመዋል። ለማህበረሰቡም ጭምር መረጃ እንዲደርስ እያደረገ በጋራ መስራት እንዲችል ማድረግ ነው። ለዚህ ደግሞ ጥሩ ማሳያ ነው ብለን የምናስበው ከአዲስ ሚዲያ ኔትወርክ ጋር ከአዲስ አበባ ዩኒቨርሲቲ ጋር በመቀናጀት የምንሰራቸው ስራዎች በአሰሪና ሰራተኛ ጉዳይ ዘርፍ አዎንታዊ ለውጥ እየመጣ ነው ብለን ነው የኛ ግምገማ እንደዛ ነው የሚያሳይ። አሰሪው ደግሞ ግንዛቤ ፈጥሮ የሰራተኛው ጤንነት፣ የስራ ቦታ ዲሰንት ወርክ፣ ጥሩ ምርታማነትን ለማምጣት እነዚህ ነገሮች ከሌሉ ምርቴን ላመርት አልችልም፣ በምርትም ጥራትም የለም፣ ሊሸጥልኝ አይችልም ከሚል ግምት አኳያ ይህንን ጥናት ወስዶ የራሱ አድርጎ ተግባራዊ ለማድረግ ነው መሄድ ያለበት። የስራ ቦታ ደህንነትን ባህል ማዳበር፣ መጠበቅ በተለይ ሰው ላይ መስራት እንዳለባቸውና እንደ ሀገር ደግሞ ትልቅ የሆነ የስራ ቦታና ደህንነት ላቦራቶሪ ወይም ምርመራዎች የሚደረጉበት የስራ ቦታ ደህንነቱ የተጠበቀ መሆን ያለመሆኑን ማረጋገጫ የሚሰራበት እንዲሰራ አቅጣጫ አስቀምጠንበታል። በዛሬው ጥናት አምራች ኢንዱስትሪዎች፣ አገልግሎት ሰጪ ተቋማትና የኮንስትራክሽን ዘርፉ የሰራተኞችን የሙያ ደህንነት ጤንነት ቀዳሚ ጉዳይ ማድረግ እንደሚገባውም ተመላክቷል። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን አሁንም ወደ እናንተ መድረሱን ይቀጥላል። የፋይዳ ዲጂታል መታወቂያ አገልግሎትን በማቀላጠፍ ጊዜና ጉልበትን እየቆጠበ ነው ሲሉ የተለያዩ ተቋማት ተገልጋዮች ተናገሩ።
ሪፖርተራችን ቤተልሔም አየነው በተለያዩ ተቋማት ተገኝታ የተገልጋዮችን የፋይዳ ዲጂታልን አስመልክተው የሰጡትን አስተያየት እንደሚከተለው አጠናቅረዋለች። ፋይዳ ዲጂታል መታወቂያ ዲጂታል ኢትዮጵያን ኦን ከማድረግ አንጻር ከፍተኛ አስተዋጽኦ እያበረከተ ይገኛል። በተለይ አንድ ሰው አንድ ማንነት ብቻ ሊኖረው ይገባል በሚል ከዚህ ቀደም እንግዲህ ሰዎች የተለያዩ የሐሰት መረጃ የያዙ መታወቂያዎችን በመያዝ ይፈጠሩ የነበሩ ማጭበርበሮችን፣ ብልሹ አሰራሮችን ከማስቀረት አንጻርም የራሱን አስተዋጽኦ እያበረከተ ነው። ዜጎች መታወቂያቸውን በመያዝ የተለያዩ ተቋማት ላይ አገልግሎት እንዲያገኙ ከማድረግ አንጻር እንዲሁም ደግሞ ተቋማትን ከማስተሳሰርም አንጻር ፋይዳው የጎላ ነው። ዛሬ እንግዲህ የተለያዩ ተቋማት ላይ እየተዘዋወርን በፋይዳ መታወቂያ አገልግሎት አሰጣጡ ምን ይመስላል፣ ከተገልጋዮች አንጻር አገልግሎት ከሚሰጡትም አንጻር የሚለውን እንመለከታለን። አሁን የምንገኘው በገቢዎች ሚኒስቴር ነው። አገልግሎቱ ምን ይመስላል የሚለውን ደግሞ ተገልጋዮች አገልግሎት የሚያገኙበት ስፍራ ላይ ነን። ወደ ውስጥ ገብተን ደግሞ አገልግሎቱን ቅኝት እናደርጋለን። እንዴት ዋላችሁ? ደህና ናችሁ? እንዴት ነሽ? ስራ እንዴት ነው? ቆንጆ ነው። እሺ፣ ቤዛዊት እባላለሁ። በገቢዎች ሚኒስቴር የታክስ ምዝገባ አገልግሎት ኦፊሰር ነኝ። በፊት ላይ የሚሰጠው እያንዳንዱ ተገልጋይ ወይም ደግሞ ቲ ነምበር ፈላጊው በአሻራ ነበረ እና ደግሞ እንዲሁም ደግሞ በወር ውስጥ ነበር እየተቀበለ የነበረው ቲ ነምበሩ። አሁን ላይ ግን በፋይዳ ቁጥር በፋይዳ ልዩ ቁጥር ቲ ነምበር እየሰጠን ይገኛል። ስለዚህ ጊዜን ከመቆጠብ አንጻር ምን አይነት አስተዋጽኦ እያበረከተ? ለእኛም ቢሆን ለተገልጋዮችም ቢሆን በፋይዳ ልዩ ቁጥር መጠቀማችን ስራችንን ቀላል እንዲሆን አድርገውልናል። ከዛ በተጨማሪ ደግሞ ቲን ነምበር እንዳላቸው እየረሱ በተደጋጋሚ ቲን ነምበር ያወጡ ነበረ ተገልጋዮቻችን እና ይሄን ድግግሞሽም እንዳይኖር አድርገውልናል ፋይዳ። ስለዚህ ማንኛውም ሰው መጥቶ እዚህ አገልግሎት ለማግኘት የፋይዳ ዲጂታል መታወቂያውን ከያዘ በቂ ነው። ሌላ የሚጠየቀው ነገር የለም። ዛሬ የመጣሁት ፐርሰናል ቲን ነምበር ለማውጣት ነው። አሁን ሁሉም የውጭ ዜጋ ቲን ነምበር እንዲያወጡ ስለታዘዝን ለዛኛ ድርጅት ሰራተኞች ሁሉም እንዲያወጡ ለዛ ነው እዚህ የመጣሁት። እሱን ለማውጣት ነው የመጣሁት። አዎ ፋይዳ ያው በፊት ቢሆን ያው ፐርሰናል ቲን ነምበር ስናወጣ ባለቤቱ ራሱ ፐርሰናል መጥቶ አሻራ ይሰጣል። አሁን ግን ዲጂታል አይዲ ስላለው እሱን በመጠቀም ከሱ ላይ ነው የሚወስዱትና ከኛ የሚጠበቀው የዲጂታል አይዲውን ብቻ ማምጣት ነው። ስለዚህ አንዴ ብቻ ነው ዲጂታል ለማውጣት ነው የሚመጡት እንጂ ቲን ነምበር ለማውጣት ግዴታ ራሱ መምጣት ግዴታ የለበትም። ዲጂታል አይዲም ብዙ ቦታ እንጠቀምበታለን። ብቻ አሪፍ ነው። የመጣሁበት ክሊራንስ ለማስጨረስ ነው የመጣሁት። ክሊራንስ አገልግሎት በመስጠት ደግሞ ወረፋ ጠብቄ የተገለገልኩ ይገኛል። ፋይዳ መታወቂያ አው ግዴታ እጠቀምበታለሁ። በሄድኩበት እዚህ ብቻ ሳይሆን ባንክም ቢሄድም ቴሌም ማንኛው ነገር የፋይዳ ደግሞ አድቫንቴጁ ሙሉ ኢንፎርሜሽን ስላለ በቀላሉ ለከስተመር ጊዜ ይቆጥባል። ለሰራተኞች ደግሞ በቀላሉ የኛ ዳታ ያገኛሉ። ስለዚህ ቆንጆ ነው። ፋይዳ መታወቂያ ብንጠቀምበት አሪፍ ብዬ አስባለሁ። ፋይዳ መታወቂያ ማንኛው ዜጋ ቢያወጣ ተጠቃሚ ነው። ምክንያቱም ጊዜም ጉልበትም ይቀንስለታል። ዳታ በቀላሉ ይገኛል። ስለዚህ ሁላችን ፋይዳ መታወቂያ ብንይዝ ተመራጭ ነው ብዬ አስባለሁ። ፋይዳን ከቲን ነምበር ጋር እያስተሳሰርን እንገኛለን። ግን በአሁኑ ሰዓት ኦንላይን ላይ ግብር ከፋዩ ራሱ እያጣምር እያመጣ ባለበት ታይም ላይ እኛ መስሪያ ቤት ደግሞ የኮንፈርም ማድረግ ስራ ነው የሚሰራው። ኮንፈርሜሽን እያደረገ ፋይዳን ኦንላይን ላይ ማለት ቦርድ ላይ የፋይዳ አድራሻን በጎግል ማንኛውም ግብር ከፋይ በያዘው እጁ መሰረት በእጁ ላይ ባለው ስልክ አጣምሮ ይመጣል፣ ኮንፈርም አድርጎ ይመጣል። አድራሻውን ደግሞ በየቦርዱ ለጥፈናል። ፋይዳ ቁጥር ድሮ እኛ አሁን አሻራ ራሳችን ነበር የምናነሳው። አሻራ አንስተን ፎቶ አንስተን ነበር ቲን አገልግሎት የምንሰጠው። አሁን ግን የገቢዎች ሚኒስቴር ከፋይዳ ብሔራዊ መታወቂያ ድርጅት ጋር በመተባበር የፋይዳ መረጃ ወደኛ ወደ ገቢዎች ሚኒስቴር ዳታቤዝ በማስገባት በመሳብ ማለት ነው። በሱ ነው አሻራ ቲን የምንሰጠው ያለ ነው። አዳዲስ ቲኖችን ቀድሞ የነበሩ ቲኖችን ደግሞ ሳይተሳሰር የትኛውም አይነት ክሊራንስ መስጠት ስለቆመ ለሱም ተመሳሳይ መሆኑን አሻራ ከዚህ በፊት የወሰዱት የተነሱትና አሁን ከፋይዳው ጋር ያለው ፎቶና አሻራ እያቀናጀን እያስተናገድን ነው። ተመልካቾቻችን በዛሬ ቅኝታችን ፋይዳ ዲጂታል መታወቂያን በመጠቀም ተገልጋዮች አገልግሎትን ባጠረ ጊዜ እንዲያገኙ እንዲሁም ለአገልግሎት ሰጪዎችም የተሻለ የተሳለጠ አገልግሎት ለመስጠት እንዳስቻላቸው በቅኝታችን ለመመልከት ችለናል።
ተመልካቾች የትውልድ ድምጽ ከሆነው ኤምኤን 5 ኪሎ ከሚገኘው ስቱዲዮአችን የዕለተ ሐሙስ የኤምኤን 24/7 ምዕራፍ 2 እንደቀጠለ ነው። በአዲስ አበባ እየተከናወነ ያለው የኮደር ስልጠና የአዲሱን ትውልድ በዲጂታል ኢኮኖሚ ውስጥ ያለውን ድርሻ የሚያሳድግ ብሎም ለሀገራችንም በዲጂታል ቴክኖሎጂ ትራንስፎርሜሽን እውን ማድረግ የሚያስችል መሆኑ ተገለጸ። ሪፖርተራችን ታምሩ ደምሴ የ5 ሚሊዮን ኮደርስ ስልጠና ወስደው የተለያዩ የፈጠራ ስራዎችን እያከናወኑ ከሚገኙ ወጣቶች ጋር ቆይታ አድርጓል። አብረን እንከታተለው። ኢትዮጵያ በቴክኖሎጂ ዘርፍ የሚጠበቁባትን የቤት ስራዎች ቀድማ በጥራትና በብቃት በመከወን ዓለም ዛሬ ላይ የደረሰባቸውን የዲጂታል ዘመን ትሩፋቶች ተቋዳሽ መሆን ከጀመረች ሰነባብታለች። እንደ ሀገር በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው የ5 ሚሊዮን ኮደርስ ኢኒሼቲቭ ሚሊዮኖች ቴክኖሎጂን በሩቅ ከመመልከት ወጥተው እንዲጠቀሙበት ማድረግ እያስቻለም ነው። ይህን ለማስቀጠልና በከተማችን በዲጂታል ዘርፍ በፈጠራ ስራ ክህሎት ያዳበሩ ብቁና ተወዳዳሪ ዜጎችን በማፍራት በዲጂታል ኢኮኖሚ ግንባታ በርካቶች ተጠቃሚ እየሆኑ ይገኛሉ። በዚህም የአይሉክ ቴክ ቡድን አባላት ተጠቃሾች ናቸው። የዛሬው የአይሉክ ቴክ ቡድን መስራች ሶስቱ የቀድሞ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ሲሆኑ በከተማዋ እየተሰጠ የሚገኘውን የኢትዮ ኮደር ስልጠና በመውሰድ ዛሬ ላይ ስራን ከመጠበቅ ወጥተው ስራ ፈጣሪዎች ሆነዋል። በዚህም ስልጠናው ትልቅ አቅም እንደሆናቸው ይናገራሉ። ፋንዳሜንታል ፕሮግራሚንግን በደንብ አንደርስታንድ ሳታደርግ ምንም አይነት ሲስተም መስራት አይችልም። ስለዚህ መጀመሪያ ይህን ኮርስ ከወሰድን በኋላ በራሳችን አስፍተነዋል። ለዚህ ለስታርታፑ እሱ ነው ዋናው ሀሳብ መነሻ ማለት ነው። ከዚህ በፊት የሆነ ለመቀጠር ምናምን ነገር ነበር የምናስበው። የቡድኑ አባላት ይህን መሰል ስልጠና ባይወስዱ ዛሬ ላይ ለደረሱበት ደረጃ መድረስ አስቸጋሪ እንደሆነም ያነሳሉ። ኢኒሼቲቭ ራሱ መጀመሩ እኛ ፕሮጀክት ይህን እንድንሰራ አግዞናል። ከዚህ እንትን ብለን ከዛ ሌሎች ፕሮጀክቶችን አሁን ከመንግስት አሁን በተለያዩ ፕሮጀክቶች ድጋፍ ያደርግልናል። ስለዚህ እነሱን ለመስራት ራሱ እንደዚህ ሀሳቡም አይኖረንም ነበርኛ። የአይሉክ ቴክ ቡድን ዛሬ ላይ የተለያዩ ሶፍትዌሮች ፈጣሪ ሲሆኑ ስልጠናን ሲወስዱበት የነበረው የኢትዮ ኮደር ስልጠናን የሚያግዝ ሶፍትዌር በማልማት የመጀመሪያ ስራቸውን ሀ ብለው ጀምረዋል። ኢትዮ ኮደርስ ማኔጅመንት ሲስተም ነው የሚባለው። የሚሰራው ለሁለት እንክፈለውና ነው የሚሰራው ማለት ነው። አንደኛ ከሰርቲፊኬሽን ምዝገባ አንጻር ነው። አንደኛው ደግሞ ከግንዛቤ ሲፈጥሩ ምን ያክል በእውነታ ግንዛቤ ፈጥረዋል ለሰዎቹ የሚለውን ነው የሚይዘው ማለት ነው። አሁን ከአዲስ አበባ ጀምረናል። ሲስተሙ ከፍ ብናደርገው እንደ ሀገር መስራት የሚችል ነው። የሀገር መረጃ ኦርጋናይዝ ኦርጋናይዜሽን ነው። አሁን ኮሚኒቲው ምንድነው ለምሳሌ 4ቱን ሰርቲፊኬት የያዘ ሰው ስጡኝ፣ ይህን ያክል ሰው ስጡኝ ቢባል ከየትም ልታመጣ አትችልም። ሰዎችን ጠርተህ ወይ ሶሻል ሚዲያ ላይ ያስተዋወቀ ነው። እዚህ ጋር ግን ምን አለ ኢሜይላቸው አለ። ስለዚህ ባንዴ 4ቱን ብቻ የመረጡ የወሰዱ ብለህ በቃ በአንድ ክሊክ ብቻ ኢሜይል ትልክላቸው አለ። ስልካቸውም ስላለ በኤስኤምኤስ ልክላቸው እነሱን ኮንታክት ማድረግ ይቻላል ማለት ነው። በከተማዋ የአይሉክ ቴክ ቡድን መሰል በርካታ ኮደርሶችን እያፈራ እንደሚገኝ የነገሩን አዲስ አበባ ከተማ የኢኖቬሽንና ቴክኖሎጂ ልማት ቢሮ ኃላፊ አቶ አዋሌ መሐመድ በዚህ የኤአይ ዘመን ከቤተ ተመልካችነት ተላቀን በተለይም ወጣቱ ተጠቃሚ የሚሆንበትን እድል መፍጠር መጀመሩን ገልጸዋል። ወጣቱ በተለይ ተጠቃሚ ብቻ ሳይሆን አልሚ የሚያለማበት ሶፍትዌሮችን የሚያለማበት ለሌላው ዓለም ደግሞ ክፍት ራሱን አድርጎ የዓለም ንግድ ውስጥ ገብቶ ያንን ተጠቅሞ ብዙ ስራዎችን እንዲሰራ ነው ከኮዲንግ ጋር። ከዚህ ቀደም መነሻ ካፒታል እጦት ምክንያት በጥቂት ባለሀብቶች ብቻ ተይዞ የነበረው ዘርፉ ከ2 ዓመታት ወዲህ መንግስት ባመቻቸው እድል በመጠቀም በነጻ ስልጠናዎችን መስጠት መቻሉ ወጣቱ ትውልድ ከቅጥረኝነት እየተላቀቀ እንደሚገኝም አብራርተዋል። ጥቂት ድርጅቶች በሞኖፖሊ ተይዞ ባለሀብቶች ይዟቸው ልጆችን ቀጥሮ የሚያሰሩበት ሁኔታ ነበር እንደ አዲስ አበባ የነበረው። አሁን ግን ላለፉት 2 ዓመታት የታየው ምንድነው? ወጣቶች ትንሽ ለምን መነሻ ካፒታል ስለማይኖራቸው በፊት አይደፍሩም ነበር። ደግሞ ይህንን ስልጠና ለመሰልጠን ለአብነት ያህል ከሚሰለጥኑት ኤአይን ለመሰልጠን አሁን ከተፈለገ $3000 ነው የሚጠይቅ። ወጣቱ በነፃ እንዲጠቀም በጣም ትልቅ እድል ነው። በጣም ትልቅ እድል ግንዛቤው ሲኖር ጊዜ ደግሞ መሰረት ነው የተገነባው ማለት ነው። ሀገራችን በቴክኖሎጂ ትራንስፎርሜሽን ማሳደግ የቴክኖሎጂ ትራንስፎርሜሽንን ለማሳደግ ይረዳናል ማለት ነው። በዘርፉ ለፈጠራ ምቹ ሁኔታዎችን መፍጠር፣ ወጣቱ ትውልድ በዲጂታል ኢኮኖሚ ውስጥ ተሳታፊና ተጠቃሚ ማድረግ እንዲሁም ዘርፉን እንደ አንድ አዲስ የስራ ዕድል አማራጭ ማድረግ የሚያስችሉ ተግባራት ልዩ ትኩረት ተሰጥቷቸው እየተከናወኑ እንደሚገኝም ለመመልከት ተችሏል። የሸማቾች ህብረት ስራ ማህበራት ከሪፎርም ወዲህ የዘረጉት ዘመናዊና ቀልጣፋ አሰራሮች የሚበረታቱ መሆናቸውን በአዲስ አበባ ምክር ቤት የንግድ ኢንዱስትሪና ቱሪዝም ጉዳዮች ቋሚ ኮሚቴ አስታወቀ። ቋሚ ኮሚቴው የተለያዩ የሸማቾች ህብረት ስራ ሱቆች ላይ ምልከታ አድርጓል። ዝናሽ ሞዲ ተጨማሪ አላት።
በአዲስ አበባ ከተማ የሚገኙ የሸማቾች ህብረት ስራ ማህበራት አገልግሎት አሰጣጣቸውን እንዲያዘምኑ ባለፉት 2 ዓመታት የሪፎርም ስራ መከናወኑ ይታወሳል። በዚህም ቁጥራቸው ከፍተኛ የሆኑ የህብረት ስራ ማህበራት አገልግሎት አሰጣጣቸውን ማዘመን ላይ ይገኛሉ። የአዲስ አበባ ምክር ቤት የንግድ ኢንዱስትሪና ቱሪዝም ቋሚ ኮሚቴ አባላትም አገልግሎት አሰጣጣቸውን ማዘመን የጀመሩ የሸማቾች ህብረት ስራ ማህበራትን ምልከታ አድርጓል። የቋሚ ኮሚቴው አባላት ባደረጉት ቅኝት በህብረት ስራ ማህበራቱ ላይ በተከናወነ የሪፎርም ስራ አሰራራቸውን በማዘመን ረገድ አበረታች ውጤት አስመዝግበዋል ብለዋል። ከዚህ በፊት ስለ ህብረት ስራ ሸማቾች ህብረት ስራ ማህበራት የምናየው የምንሰማው የነበርነው ነገር የለወጠ ሪፎርሙ በተግባር መሬት ላይ የወረደ መሆኑ ያየንበት ነው። ሱፐርማርኬት ዘመናዊ ሆኖ ዳቦ ቤት፣ ዳቦ መጋገሪያ ቤት፣ እነዚህ የመሳሰሉ ነገሮች የህብረተሰቡን የገበያ የኑሮ ውድነትን ለማሻሻል መንግስት ከሚሰራቸው ስራዎች አንዱ ይሄ ነው። ምግብ ጥራት ያላቸው እቃዎች እና የንጽህና መጠበቂያዎችም ጭምር ለአገልግሎት እየቀረቡለት መሆኑን አይተናል። አሰራራቸውን አይተናል። ሲስተሞችን አይተናል። በጣም የዘመኑ ካሜራ ሁሉ መግጠም ደረጃ ድረስ መድረስን ሁሉ አይተናል። እዛ በሚቀጥለው ጊዜ ደግሞ ህብረተሰቡስ የዚህ ትሩፋት ተጠቃሚ ነው ወይ ያስኪረጋገጥ ድረስ በጣም ስኬታማ እስከምትሆኑ ድረስ እንረዳለን። በጣም አሪፍ ነው ዛሬ ያየ ነው። በ11ዱም ክፍለ ከተሞች ላይ የሪፎርም ተግባር መከናወኑን የተናገሩት የአዲስ አበባ ህብረት ስራ ኮሚሽን ኮሚሽነር ሽታይ መሐመድ በዚህም ምቹ የመገበያያና የመዝናኛ ስፍራ ከመፍጠር ባለፈ ቴክኖሎጂን የመጠቀምና አሰራርን የማዘመን ተግባር በአብዛኛዎቹ ማህበራት ላይ ተሰርቷል ብለዋል። ማዘመን በጣም ስታንዳርድ የሆነ ምርቶቹንም የሚይዟቸው ምርቶችም ተወዳዳሪ የሆነ ህብረተሰባችን በተጨባጭ የሚጠቅሙ የህብረተሰባችን መሰረታዊ የሆኑ ፍላጎቶችን ሊያሟሉ የሚችሉ እንዳያችሁት ህብረተሰቡም ሲገዛ እንደነበረው ከገበያ ዋጋ ጋር በፍጹም ለህብረተሰቡ ተመጣጣኝ የሆነ ምርቶች እንደሚቀርቡ አይታችሁታል። ስለዚህ ህብረተሰቡ የሚጠቅም ተግባር በአንድ በኩል ማዘመን፣ በሌላ በኩል ደግሞ ዲጂታላይዝ ማድረግ የሚለውን ህብረት ስራ ኮሚሽን ላይ እየሰራ ነው ያለን። የሸማቾች ህብረት ስራ ማህበራት በአጭር ጊዜ የነበሩባቸውን የተለያዩ ችግሮች በመፍታት አገልግሎት አሰጣጣቸውን ለማዘመን ያከናወኑት የሪፎርም ስራ ውጤት ያስገኘ ነው ያሉት የቋሚ ኮሚቴው ሰብሳቢ አቶ ጋቶች ወርዲያ ይህ ተግባር በሌሎች ህብረት ስራ ማህበራት ተጠናክሮ ሊቀጥል እንደሚገባም አሳስበዋል። ዛሬ ጥሩ አየ ነው። ቢያንስ ትልቅ የዋጋ መቀነስም ስላየነባቸው እነዚህ ሱቆች ልክ መመሪያቸው እንደምታስቀምጡበት አግባብ ምርቶቹን እየሸጡንና ጥራታቸውን በጠበቀ በዛው አግባብ እያደረገ መሆኑን አይተናቸዋል። ሌሎች አሁን ያላየናቸው በዚሁ ደረጃ ላይ ናቸው ወይ የሚለው እንደ ምክር ቤት ማረጋገጫ ያስፈልገናል ማለት ነው። ህዝቡም አሁንም ጥያቄዎች ስለሚያነሱ እንደ ምክር ቤት ፕሮግራም ስላለን መልሰን በሱፐርቪዥንም ቢሆን በመስክ ምልከታ ማየት የምንችልባቸው ነገሮች አሉ። የአዲስ አበባ ምክር ቤት ንግድ ኢንዱስትሪና ቱሪዝም ጉዳዮች ቋሚ ኮሚቴ በቦሌና ንፋስ ስልክ ላፍቶ ክፍለ ከተሞች በሚገኙ የህብረት ስራ ማህበራት ላይ ምልከታ አድርጓል። ተመልካቾች መረጃዎቻችን እንደቀጠሉ ናቸው። ዛሬ እንግዲህ ሐሙስ ነው ኢየሩስ። ሐሙስ ማታ ደግሞ ልክ ከ2 ሰዓት ጀምሮ አገልጋዩ መሰናዶ አለ። ዛሬ እንግዲህ ተረኛው የንፋስ ስልክ ላፍቶ ክፍለ ከተማ አጠቃላይ ያሉ አገልግሎቶች በክፍለ ከተማው ምን ይመስላሉ ሲል አገልጋይ ይጠይቃል። ለዚህም በስቱዲዮ በቀጥታ ስርጭት እንግዳ ጋብዘን ምላሽና ማብራሪያ የምናሰጥ ነው የሚሆነው። አገልጋዩን ተከታተሉ ዘንድ ከወዲሁ በአክብሮት እንጋብዛለን ተመልካቾቻችን። የሰላም ሰራዊት አዲስ አበባ ከተማ ሰላም እንድትሆን አስችሏል ሲሉ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ገለጸ። ቢሮው በሰላም ዙሪያ ከዚህ በፊት የተሰሩ ስራዎችን በመገምገም የቀጣይ የትኩረት አቅጣጫዎችን ለመስጠት ያለመ የሁሉም ክፍለ ከተሞች የሰላም ሰራዊት አባላትና የአዲስ አበባ ፖሊስ የተሳተፉበት የውይይት መድረክ አካሂዷል። ሪፖርተራችን ንጉሱ በቃሉ የውይይት መድረኩን ተከታትሎ ተከታዩን ዘገባ አሰናድቷል። አዲስ አበባ ሰላም የሰፈነባትና ሁሉም በተረጋጋ ሁኔታ የሚሰራባት እንዲሁም የሚኖርባት ከተማ እንድትሆን በማስቻል ረገድ የሰላም ሰራዊት አባላት የማይተካ ሚናቸውን እየተጫወቱ ይገኛሉ። ይህንኑ ተግባር አጠናክሮ ለማስቀጠል የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በሰላም ዙሪያ ከዚህ በፊት የተሰሩ ስራዎችን በመገምገም የቀጣይ የትኩረት አቅጣጫዎችን ለመስጠት ያለመ የሁሉም ክፍለ ከተሞች የሰላም ሰራዊት አባላትና የአዲስ አበባ ፖሊስ አባላት የተሳተፉበት የውይይት መድረክ በቦሌ ክፍለ ከተማ አካሂዷል። የውይይት መድረኩን በንግግር
የከፈቱት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትል ቢሮ ኃላፊና የህዝብ አደረጃጀት ዘርፍ ኃላፊ አቶ ፍስሐ ጥበቡ የሰላም ሰራዊት ከመደበኛው የጸጥታ ኃይል ጋር በመሆን የአዲስ አበባን ሰላም በማስጠበቅ ረገድ የሰራው ስራ የማይተካ መሆኑን ተናግረዋል። በዚህም የሰላም ሰራዊት አዲስ አበባን ሰላማዊ ከተማ እንድትሆን አስችሏል ብለዋል። ሰላሟ የተጠበቀ ከተማ እንድትኖር ሁሉም ማህበረሰብ ተማሪውም ነጋዴውም በየፊናው በሰላም ወጥቶ በሰላም እንዲገባ የህብረተሰቡ በዓሎች፣ ኩነቶች፣ ትላልቅ አገር አቀፍ ዓለም አቀፍ ስብሰባዎች በሰላም እንዲጠናቀቁ ሰላሟ የሰፈነባት 24 ሰዓት የምትሰራ ልማቷ ያልተስተጓጎለ ከተማ እንድትሆን የሰላም ሰራዊቱ ሚና እጅግ የላቀ ነው። አዲስ አበባ እየተጓዘችበት በምትገኘው የእድገት ጎዳና መነሻነትና የበርካታ ዲፕሎማቶች ማዕከልነቷ የተለያዩ ዓለም አቀፍና አህጉር አቀፍ ኮንፈረንሶችን ማዘጋጀት ከመቻሏ ባሻገር የተለያዩ ሃይማኖታዊና የአደባባይ በዓላት ይከበሩባታል። እነዚህ በዓላት በሰላም እንዲከበሩ የሰላም ሰራዊት አባላት በትጋት እንደሰሩ ይናገራሉ። ትልቅ የወንጀል ውስጥ ለውስጥ በየቀጠናው በየቡለኩ ይሰሩ የነበሩ ወንጀሎች እንዲቀንሱ ተደርጓል። የአዲስ አበባ ሰላም ደግሞ እንደምታዩት ዓለም አቀፍ ከተማ እንደመሆኗ መጠን በጣም ትልቅ ስራ ትላልቅ እንግዶች እየመጡ በሰላም ገብተው የሚወጡበት ሁኔታ ተፈጥሯል። ይሄ ደግሞ የሰላም ሰራዊቱ ትልቅ አስተዋጽኦ የአንበሳውን ድርሻ ወስዷል። በዓላቶች ላይ በተለያየ የአደባባይ በዓላቶች ላይ እንሳተፋለን። አሁንም ደግሞ በየቀኑ በአካባቢያችን በብሎክ ላይ እንደዚሁም የተለያየ በሽፍት እንሰራለን። በቀጣይም የአዲስ አበባን ሰላም ለማስጠበቅና የሚከናወኑ የትኛውንም ሁነቶች ያለምንም ችግር እንዲከበሩ ከሌሎች የጸጥታ ኃይሎች ጋር በቅንጅት በመስራት ኃላፊነታቸውን እንደሚወጡ የሰላም ሰራዊት አባላቱ ገልጸዋል። አሁንም ለወደፊት አሁን የሚመጡትን ስብሰባዎችን ከዓለም አቀፍ ከአፍሪካ እንደ ሀገራችን ምንም ነገር ሳይመጣ ሰላምን ያስጠብቀ ነው ወደፊትም እንቀጥልበታለን። ከደንብ ቢሮ ከፖሊስ አካል ከተለያየ ከወረዳ ጽህፈት ቤት ሰራተኞች ጋርም 24 ሰዓት ነው እየሰራን ያለ። ይህንን ጉባኤ የሚመጡ ሰዎች በሰላም ወጥቶ በሰላም እንዲመለሱ የሀገራችን ጥሩ ገጽታ ይዞ እንዲመለሱ እኛ በተቀመጠው መርሃ ግብር መሰረት እነኚህ ሰዎች እንግዶችን እንግዲህ ኢትዮጵያ ትታወቃለች በእንግዳ ተቀባይነት በማስተናገዳችን ጸጥታውን በዛው ልክ ሆኖ እነኚህ መጥቶ የሀገራችንን ጥሩ ገጽታ ይዞ ሄዶ ኢትዮጵያን ከፍ የሚያደርጉበትን መንገድ ሌት ከቀን እንሰራለን ብዬ አስባለሁ፣ እናደርጋለን ብዬም ደግሞ አስባለሁ።